ስትጎብዝ አንተ ጉብዝና ላይ ተደምሮ አይደለም እግዚአብሔር የሚሰራው እና ችሎታ ላይ የሚመጣ የእግዚአብሔር ጸጋ እና ይሄ መርህ ነው። መመካት ተመካለው። በምን ትመካለህ ሲል ቆሮንቶስ እኔ በድካም ጸጋ የድካም ማጋለጫ ነው። የገባችሁ ነው አይደል? ጸጋ የብርታት ማሳያ ሳይሆን ጸጋ የበዛለትን ሰውዬ ስታዩት በጣም ደካማ ነው ማለት ነው። ጉብዝና አታዋጡ ለእግዚአብሔር ነው። አልችልም ማለት ድፍት ክብር ለስሙ ይሆንለት። በጣም ብዙ ሰው ካውንስል ሲያደርግ እንደሚውል ሮብና አርብ ሞክራለሁ ካውንስል ለማድረግ እና አሁን ከአቅም እያለፈ ሲመጣ ቤተሰቤም እንደገና በቅርብ የሚያቆኝም ሁሉ በቃ ይሄ ነገር አንተ በርናውት እንዳታረግ ሌላ መንገዶች ይፈጠሩ በሚል ብዙ ቢሆንም እንትኑ የግድኛ አጥቢያዋ ውስጥ ያሉ ሰዎችን ብቻ ሳይሆን ኢቭን ከዚህ ከተማ ከዚህ ሀገር በጣም ብዙ ሰዎችም ሲመጡ ካውንስል አደርጋለሁ እና የሚበዛው ታሪክ የድካም የሽንፈት ያቃተኝ የታመምኩ ወይ ደግሞ ቤቴ ትዳሬ ኖሮ እንደዚህ የሚሉ እንትኖቹ በጣም ብዙ ናቸው። የምንፈተንበት የኛም የአገልግሎቱ አይነት ባይዘው በጣም ታፍ ነው። ለምሳሌ አሁን ዶክተሮች እዚህ ትኖሩ ይሆናል። በተለይ በአንድ ነገር ደግሞ ስፔሻላይዝ ሲያደርጉ ሌላውን ወደ ሌላው እየላኩ እነሱ ስፔሻላይዝ ያደርጉበት ላይ ብቻ ነው የሚመለከታቸው። ብዙ ኬዝ ቢኖርም ያንን ኬዝ ብቻ ነው ለመፍታት የሚኖሩት። ሰርጂካል ካለም በቃ እዛ ላይ ነው። ከአንገት በላይም ካለ እንደዛ። መምህር ካለ የሆነ ነገር እንዲያውቅ አንድ ራሱን የሚያበቃበት የሆነ የትምህርት ዘርፍ ይኖረውና እዛ ላይ ነው። መንፈሳዊ ነገር ግን ይሄ አይመለከተኝም ማለት አትችሉም። በአይነት ነው ኬዞች የሚመጡት እና ዝም ብዬ የራሴን ጥናት አጠናለው በፐርሰንት እያደረኩ በአንድ ዓመት ውስጥ እንደዚህ እያደረግኩኝ የሚበዛው ሰው በተለይ አሁን ላይ ከነዚህ 6-7 ዓመት ወዲህም እንደዚህ ብቻ ከፍተኛ የሆኑ መንፈሳዊ መቀዛቀዞችና የኃይል እጥረቶች አንድ ነገር ውስጥ የመያዝ ከዛ ነገር ለመውጣት የመፈተን ችግሮች ሲምፕል የሚመስሉ ነገሮች ክርር ብለው ሰውየውን የሆነ ኮርነር እስኪይዝ ድረስ ከአገልግሎት እስኪቆም ትዳር ፌል እስኪያደርግ እና በጣም ደጋግሞ የሚጎበኙን ሽንፈቶች ወረውን ነው የምንኖረው በዚህ ሰዓት ላይ እና እጠይቃለሁ ጌታን እንደው ምንድን ይሆን ነው? መጽሐፍ ቅዱስ ላይ ያሉ ሰዎች የህይወትን ደረጃ ሰቅለውት ነው የሞቱት። የኑሮን ስርዓት ሰቅለውት፣ የታማኝነትን ስርዓት፣ የትጋትን የድልነሽነትን የህይወት ስርዓት እና እኛ ለምንድን ነው እንደዚህ የተጠቃ ነው በብዙ ነገር እና እዚህ ነገር ላይ ተከታታይ የሆኑ ትምህርቶችንም ሐሙስ እያስተማርኩ ከዲሊቨራንስ ጋር እየተያዘ በጣም ስንጸልይ አንዳንድ ባህሪ መስሎ በሽታ መስሎ የተቀመጠ ደዌ ሁሉ መጮህ ጀመረ። ለካ ሸቃባው ነው እንትን ድካም ነው የሚመስለው አንዳንዱ ነገር ግን አይደለም። ይገርማችኋል። ያው የድካም መንፈስ የሚባልም ታውቃላችሁ አይደለም? ጌታችን ኢየሱስ ከዛ ሴትዮዋ ያጎበጠችው የድካም መንፈስ የሚለውን ያው አዲሱ መደበኛ ትርጉም ላይ እርጅና ነው የሚለው። ለካ የእርጅና መንፈስ አለ። የጎበጥ ገና እኮ ምናልባት ማግባት ያለባት እድሜ ላይ ትሆን አይታወቅም። አስረጅቷት ነበርና የእርጅናው መንፈስ ነው ከላይዋ ላይ የተመታው። ቀጥ ያለችው እርጅናው ከላይዋ ላይ ስለሄደ ነው እና የሆነ አረጋዊ የሚያረግ መንፈስ አለ አሁን ቸርች ውስጥ። ከእንትናችን
ከዓለማችን ይሄ የሆነ የተቀበልነው እኮ ዓለም አይደለ። ይሄ ብርሃን ላያችን ላይ ሲመጣ የሰጠን ዓለም አለ አይደል? የሰጠን ድልነሽነት፣ ሌላውን ይናቅንበት፣ እሱን ያተለቅንበት፣ ሌላውን ስርዓት ያስያዝንበት፣ እሱን ደግሞ አንደኛ ያደረግንበት፣ መንፈሳዊ ህይወቶቻችንም ደግሞ ስንኖር ቤት ላይ ራሱ በቃ ያለን ይበቃናል ያልንበት፣ ረክተንበት የቀጠልንበት፣ እንደጎደለው ሳይሰማን የሄድንበት የህይወት ስርዓትን የተቀበልነው በብርሃኑ መጠለቅ ነው። እንዳው በደህና እንደምትሰሙኝ ተስፋ አደርጋለሁ። ሪከርድ ስለሆነ ደግሞ የሆነ ቀን ላይ መስማት ትችላላችሁ ደግማችሁ። እኔ ዛሬ ተጣጥሬ የማልሰጣችሁ ትልቅነት ጌታችን ኢየሱስ መስቀል ላይ ያወጀው፣ ከዛ ደግሞ በብርሃኑ መጠለቅ ደግሞ እኛ ላይ የመጣ መንፈሳዊነት፣ አሜን፣ የእግዚአብሔር ሰውነት፣ ልጅነት፣ ከዛ የተነሳ ደግሞ ስለምንም ነገር ስናስብ የአስተሳሰብ ስርዓት የገዛንበት፣ ሁሉን አደብ ያስገዛንበትና እኛ ደግሞ ፈገግ ብለን የቀረንበት መንፈሳዊ ክበብ አለ አይደል? የድላችን ምስጢር ያለው እዛ ውስጥ ነው። ታውቃላችሁ፣ ፈገግታችን፣ ሰላማችን፣ ደስታችን፣ ኃያልነታችን ያለው እዛ ክበብ ውስጥ ነው። የወረድንለት ለብዙ ጉዳት እንዳረጋለን። እነሱ ሰፈር ያገኙን ቀን ስናሳዝን ያንገላቱናል። ዓለማችን ስላይደሉ እነሱ ድንገት ነው ያገኙንና እነሱም ብለው አፈርድሜ ያበሉናል። እና እዛ ውስጥ ያለን ሰውዬ አይዞህ እያላችሁ የወጌሻ አገልግሎት ብትሰጡት ምን ያደርጋል? ዓለሙን ከለቀቀው ከሚኖርበት ክበብ ውጪ እየሆነ ከሆነ ያ ሰውዬ ሊለወጥ አይችልም። ታውቃላችሁ፣ ንስር ሲያይ መቼም ስለ ንስር ብዙዎቻችሁ ታውቃላችሁ እያስባለሁ። የስክሪፕቸር መጽሐፍ ቅዱስም ተደጋግሞ ተጽፏል፣ ግን አንዳንዶች ሲተርኩት በጣም አስገራሚ አድርገው ነው። እኔም ናሽናል ጂኦግራፊ በጣም እንደሚወድ ሰው ብዙ ጊዜ ከምሳብባቸው ፍጥረታት አንዱ ንስር ነው እና ሲያይ በጣም አስደናቂ ነው። እኔ ግን ለአደን ሲወጣ ያለችውን አንድ ባህሪውን ልንገራችሁ። ንስር ዓለም አለው፣ የራሱ ዓለም አየር ነው ወይም ደግሞ ከፍታ ነው እንደምታውቁት። እና ብዙ ጊዜ እባቦችን በተለይ እነዚህ ረጃጅም እባቦች እኛ ሀገር እንኳን ብዙ የለም፣ አልፎ አልፎ ነው እንጂና በጣም ረጃጅም እባቦች አሉና ሲምዘገዘግ እባብ ታውቃላችሁ፣ በአየር ላይ የሚሄድም አለ፣ ውሃ ውስጥ የሚሄድም እንደገና የብስ ላይ የሚሄድም የእባብ ዝርያ አለ፣ በተለይ አማዞን አካባቢ። እና ንስር ከላይ ሆኖ ውሃ ውስጥም ያለውን መሬት ላይ ያለውንም ያድናል። ከዛ ልጆቹንም የሚያሳድገው በዛ መንገድ ነው። የሚገርማችሁ ነገር በየብስ ላይ እየሄደ ያለን እባብ ዘሎ መጥቶ ከፊቱ ይቆማል። አይታችሁ ከሆነ ናሽናል ጂኦግራፊ ላይ ክንፉን ዘርግቶ ያወዛግበዋል። ካወዛገበው በኋላ ድብድብ አይገጥመውም። ለምን? መሬት የእባብ ዓለም ነው፣ እንደማይችለው ያውቃል። ከሰውነቱ ክብደት በላይ ያለውን ተሸክሞ እንደሚሄድ ታውቃላችሁ። በጣም አስደናቂ ፍጥረት ነው ንስር። አይኑና ክንፉ ላይ ያለው ነገር ጉድ ነው። ከዛ የሚያደርገው ምንድነው? በዚህ ብሎ ዘሎ ላይ ይቆማል። በምንም ተአምር አይጣለው። ለምን? መሬት የሱ ዓለም አይደለም። ወዲያውኑ ይዞት ብድግ ይላል። ብድግ ካለ በኋላ እባብ ምስኪን ነው። እንዲህ ለምን? ዓለሙን ያሳጣዋል። ያ ጉልበት የገዛ ያ ተናካሽነትና እየዘለለ የሚነድፍበትን ዓለሙን ይከለክለዋል። ዓለሙ ላይ ወስዶት ዲል የሚያደርገው ከእባብ ጋር ከመሬት አላቆት ነው። የሚገርማችሁ በሆነ አጋጣሚ ግን ሲጥመለመል ክንፉ ላይ ተጥመልምሎ ከሆነ ንስሩ በጣም ያሳዝናል። ወገቡ ላይ ክንፉ ላይ ተጥመልምሎ ጸጥ ብሎ በመጨነቅ ያስጨንቀውና ንስሩን ይገለዋል። ስለዚህ ንስር በምንም ተአምር ለድብድብ ከእባብ ጋር አይወርድም። ሲጨርስ እንደውም ለልጆቹ እንደሚሰጠው ታውቃላችሁ፣ ወስዶ መጫወቻ ያደርገዋል። እንትኑን ስለሚያስለቅቀው ማለት ነው። ክርስትና ልክ እንዲህ ነው። አሁን እኛ ላይ የማይበረታ ምን አለ? እኛን መደበኛ ሰው ከበራልህም በኋላ መደበኛ ሰው እንድንሆን የተደረግንባቸው ብዙ ዓለማችንን የለቀቅንባቸው እንትኖች እንዳሉን ታውቃላችሁ። የማይስቅ ሰው በዝቷል። አሁን ቸርች ውስጥ ራሱ ብዙ ሰው አሁን ፊቱ ሐውልት ነው የሚመስለው፣ ቅጥ ያለ። እኛ መሀል እኮ ታውቃላችሁ ጩኸታችን ራሱ ረብሻችን ዓለማችን ላይ ስለሆነ የምንኖረው እዚህ ምድር ላይ ስንኖር ራሱ የላይ ሆነን እዚህ ነው ያለነውና የተለየ የህይወት ስርዓት ነው የምንኖረው እዚህ። ያንን ስርዓት አጣ ነው በሂደት ሳናቅ
ድንገት የሆነ ሰፈር ተገኘን። ከዛ ስንለካካ ለካ እነሱ በፋይናንስም በብሩም በእውቀቱም ከኛ ሩቅ ናቸው። የነሱ ላይም አልደረስንም። ያንንም አተነው መሃል ላይ የሆነ አንዳንድ ሰው በእንቅልፉ ልቡ እንደሚሄድ የለም። እንቅልፍ ልብ ላይ ያለ ሰው ብዙ ነው። አሁን ቸርች ውስጥ በሌሊት ተነስቶ የሚሄድ ሄጃለሁ እንዴ የሚል እና እኔ እንደዚህ አይነት ሰዎችን በቃ አይዞ በሚል ልታጽናኑ ቸርች ውስጥ እንዲህ አይነት ሰው በጣም በዝቷል። አሁን እግዚአብሔር ረድቶን ዓለማችንን ነቅተነው ቢያቀተን እንኳን እዛ ብንተኛ ጥሩ። ከዛ ወርደን ማንኛውም ሰው በሚዳኝበት ወደ መዳኘት የመጣለት እንደኛ የሚያሳዝን ማን አለ? ምስኪን የከፋን ግራ የገባን እንዴ ዘፈን የሚያስለቅሰው ጴንጤ ይመጣል እኮ አሁን ብቻዬን ነኝ ምናምን የሚል ዘፈን እንዲህ አይነት ሰው መጣት። መንፈሳዊ ነገር የማይማርከው ሰው ፍጥጥ ያለ ሰው መጣ። ፍጥጥ ያለ ቀጥ ያለ ሰው ላይ ከወደቀ ፊቱ እንደ ጩቤ የሚቆርጥ ሰው መጣ ቸርች ውስጥ። እርጥብ ያለ ሰው አነሰ ቸርች ውስጥ። ድርቅ ያለ ሚንቋቋ ሰው መቅኒው የፈሰሰ ሰው ቸርች ውስጥ በዛ። ይህንን ህዝብ ለማጽናናት ብዙ ሰባኪያን የወጌሻ አገልግሎት በማገልገል ስቃይ ውስጥ ወድቀናል። ስናሳዝን እኛ ራሱ ፕሮፌሲያችን ራሱ ሲያሳዝን የሰፈር ነው። ትንቢቶቻችን ራሱ ሰፈር ውስጥ ይበዙታል። እና ባለፈው ጉራጌ ሀገር ሄጄ ነበርና መገለጡ የሚመጣ ቢመገለጥ ባለፈው ማን በወንጌል ምክንያት ተደብድበ ተከሻ የተሰበረ እዚህ ጉባኤ ውስጥ አለ። ትንቢቱ ራሱ ሲያምር ወንጌል ስትሰብክ የተደበደብክ ምናምን ነው የሚለው። እኛስ ከአንድ እህት ጋር የተጋጨሽ እህት አይዞሽ እንትናችን ራሱ እንዴት እንደወረደ ትንቢት ፕሮፌሲዎቻችን ራሱ ሽሮ በርበሬ ላይ እንዴት እንደወረደ። እኛ እኮ ሰማያውያን ነን። እቺ ምድር ሊገባት የማይችል መጽሐፍ ሲናገር እናንተ ግን ይላል የእግዚአብሔር መንፈስን ተቀብላችሁታልና በእናንተም ይኖራልና ታውቁታላችሁ ይላል። ዓለም ግን አያውቀውምና አልተቀበለውም፣ ስለዚህ አያውቀውም ይላል። እናንተስ ተቀብላችሁታል፣ በእናንተ ውስጥም ይኖራል ታውቁታላችሁ ይላል። ይሄ የገባብን እርሱ የሰጠን የህይወት ስርዓት እንደዚህ አይነት የህይወት ስርዓት ነው። ፈገግ አድርጎ የሚያስቀር ድል ነሽነት፣ ከነገሮች በላይ መሆን፣ ሌሎቹን ከታች አቀርቅሮ ማየት። ገንዘብ ነው፣ ክብር ነው፣ የትኛው የኃጢአት ልምም፣ እነዚህን ሁሉ ከላይ ሆነን እንድናያቸው የተደረግነን እኛ። እግዚአብሔር ይባረክ። በገንዘብ ማንደነግጥ ተደርገን በክብር በዝና በብሔር እነዚህ እኛን ዲፋይን እንዳያደርጉን የተደረግነን። ሰማይ ብቻ የሚያብራራው የህይወት ስርዓት የተቀበልን እኮ ነን። ይሄን ሳውራ አሜን አትሉም? በእውነት እንደው ምን ይሻላል? አሁን ስለ ጣፊያ ልተንብይ ችግር የለም ጸልይላችኋለሁ። ስለሱ ግን ጣፊያ አይደለም። እኛ ቸርች የሆስፒታል መልክ አላት እንጂ ሆስፒታል አይደለችም ቸርች። ኢትስ አ ቦዲ ኦፍ ክራይስት። የክርስቶስ ሕያው አካል ናት። ውስጧ ህይወት አለ አይደል? አካል ካለ ህይወት አለው። በድን ከሆነ ይቀበራል። አካል ናት ካልን ግን ስቲል ውስጧ ብሪዝ የምታደርገው ህይወት አለ። ያ እስትንፋስ የክርስቶስ እስትንፋስ ነው ማለት ነው። እግዚአብሔር ተባረከ ይሁን። እኛውን የሚነካን የሚጎዳን አቅማችንን ያሳነሰ ትንንሽ ነገር የሚበቃን ትንንሽ ነገር እንጂ የቤት ልጅ ነን እኮ አሁን የቤት ልጅ በዛ ቸርች ውስጥ አሁን የቤት ልጅ ትንሽ ከተናገርክ አይመጡ። ፊት ለወጥ ካለ ቸርች ይቀይራሉ። ትንሽ ቆጣ ካለ ደግሞ ሌላ ተአምር ነው የሚፈጠር። እና በቃ አንቺ ብዬ ሰበሰብኩትን አንቱ ብሎ በተነብኝ ያለ ፓስተሩ እና በቃ መንፈሳዊ ዓለማችሁን በደርዞ ያዙት። እንዳው በመድኃኒዓለም እኔ ፕሮግራሙ ነገ ያልቃላ፣ ህይወት ግን ይቀጥላል አይደል? ይሄ መንፈሳዊ ድምቀት የሁሉ ጊዜያችሁ የህይወት ስርዓታችሁ እንዲሆን የቤታችሁ የልጆቻችሁ አሜን ብሉ እስቲ። ልጆቻችሁ ላይ ይሄን መንፈስ ፍጠሩ። ልሳን እንዲያወሩ አድርጓቸው። ልጆቻችሁ መንፈስ ቅዱስ እንዲሞሉ ልጆቻችሁን ጫኑባቸው። አብራችሁ ልሳን ያወሩ እንጂ እኔ አሁን እንዴት ደስ እንደሚለኝ እኮ እናንተ አታውቁም። ልጆቼ ሴቷም ወንዱም ልሳን ሲያወሩ ትንሹ ገና አፍ እየፈታ ስለሆነ ነው እንጂ በቃ በልሳን ሲያወሩ ደስ ይለኛል። በቃ በል አባትዬ በል አታቋት፣ ወደ አማርኛ አትምጣ፣ እኔ ያለው ለአማርኛ እዛ ቆይ እንግሊዘኛው ትምህርት ቤት አለልህ በቃ እና እዛ አለበለዚያ እኔ አያጡኛል። እኔ ምስቅበት ሌላ ነው፣ ሌላ የህይወት ስርዓት ነው ያለኝ። እንትን
እና መንፈሳዊውን ነገር በውበቱ በወዙ እንድንይዘው ከዚህ መንፈሳዊ ሰርክል የማይወርድ ሰው እንድንሆን እግዚአብሔር ይርዳን። በእውነት ይሄንን በቃ እንደዚህ ነው። ገርፈው ሊያስለቅሷቸው አልቻሉ። ምን ብናረጋቸውንም እናበሳጫቸዋል። አንገቱን ወስደው አንገቱን ቀሉት። ጭንቅላቱ ላይ እንትን ሰክተው ከተማ ሲያዞሩ አንተ ፌንት አታረግም ወይ? የምታውቀው ትናንት አብሮ ወንጌል ስርጭት ላይ የነበረን ሰውዬ ጭንቅላቱ ያዕቆብንም ጠርቶ አንገቱን ቆረጡት። እንደዚህ ያደረጉት በኋላ ደስ እንዳላቸው ባየ ጊዜ ጴጥሮስንም አስያዘው አይልም? ጴጥሮስን ደግምላቸዋለሁ ብሎ በዛ ሰዓት አትበተንም እንዴ? እኔ ጋር ነው የሚመጣ ወገን ጥፎ እንጂ የሚባልበት ሰዓት ላይ ተሰብስበው ይጸልዩ ነበር ይላል። ምን አይነት እንትን እነዚህ ቆይ እንዲተው ሁለተኛ ብሎ በሸንጎ መካከል ገረፏቸው። እነ ጴጥሮስ ትልልቅ ሰው ናቸው፣ ባለ ትዳር ናቸው። ሲገረፋቸው ስለ ስሙ እንዲናቁ ደስ እያላቸው ከመቅደስ ወጡ ይላል። ከወህኒ እንዴት አይነት ምንድነው የሆኑት እነሱ? ምንድነው ግን እንደዚህ አይነት ነገር የማይረብሻቸው? ዓለሙን አይለቁትም። የሚኖሩበትን ህይወትን ሰርክል ግለታቸውን አይለቁትም። ስለዚህ ሁሉን እንዲህ ብለው ነው የሚያዩት። ኢየሱስ ብቻ ነው ለነሱ ከላይ እንጂ ሌላው ከታች ነው። መንፈሳዊ ህይወት እንዲህ ካልኖራችሁት እንዳው ከልቤ ነው የምለው፣ በጣም በቃ ጠብ ሲል ሲደፍን አይነት ነገር ነው። አሁን ራሱ ይሄ ከደከማችሁ ይሄ ረጅም ልጅ ምንድነው የሚጨቀጭቀን ትላላችሁ። ጌታን ነገ ሄዳለሁ እኔ ግን ብትሰሙኝ ነው የሚሻላችሁ እንጂ እኔ ሄዳለሁ። ግን ይሄ ሲሆን ህይወት ራሱ ደስ እንደሚላችሁ ታውቃላችሁ። ሽሮ በልተህ ታገሳለህ። አሁንስ በልታ አታገሳም። ሰባኪ አቅፎ እንደገና እስክታገሱ ድረስ መዝሙር ስብከት እየተደረገ እንትን ሁኑ። ውጡ ከዚህ ዓለም ሲስተም፣ ከዚህ እንትን ይሄ ከተሸመደደ ኦርዲነሪ ከሆነ ነገር ውጡና የህይወትን ስርዓት የቀየራችሁበት ብርሃን የመጣችሁበት ያ መገለጥ ላይ ጩሁና አሜን በሉ። እግዚአብሔር ወደዛ ያስገባችሁ። እንደገና ኃይላችን ይመለስ፣ ጉልበታችን፣ ወዛችን፣ ይሄ የእርስ በርስ ፍቅራችን፣ መነካካት፣ መገናኘታችን ይሄ ሁሉ ከሱ ጋር የተያያዘ ነው። በቃ እኛ የምንሰራው እንዳይርበን ነው። አልቲሜት ጎላችን ለስራ አይደለም። ጥሪ እኛ የመጣንበት የተለየነን ጌታን የምሬን ነው። የተለየነን ጣዋት ልሳን አውሩ እንጂ እንዴ ዝም አትበሉ እንጂ የሆነ ነገር ውስጥ ገቡ። እንትና የህይወት ስርዓታችን በትክክል ይለይ። አንድ ጌታን ከማያውቅ ሰው ጋር የሚነካ ልዩነት በጣም ሊኖረን ይገባል። በቃ ምንድነው ይሄ ሰው ልትባሉ እኮ ይገባል እንዴ። ይሄ የሚታየው ጉዙና ፍጥረታዊ ዓለም ብቻ እናንተን ዲፋይን እንዲያደርጋችሁ መፈቀድ የለበትም። እግዚአብሔር ይባረክ። ምንድነው የዚህ ሰው የድሉ ሚስጥር አይደል ያሉት? ምን ብናረገው ነው እንደ ማንኛውም ሰው የሚሆንልን አሉ ሳምሶንን። እስቲ እንደ ማንኛውም ሰው የሚሆነው አንብቡት 17 እንደ ማንኛውም ሰው የሚሆነው ምን ብናደርገው ነው? ፈተናው እንደ ማንኛውም ሰው የመሆን ነው። ይሰምታችሁኛል? ምን እናድርግ እስቲ? ከቤተ መንግስት 2 መኳንንቶች መጡ ይላሉ እኮ። እነዛ ታልከው የመጡት መጋረጃው ስር ተደብቀው ከሷ ጋር ዲል ሲያደርጉ እንደ ማንኛውም ሰው እንዲሆን ብቻ ነው የምንፈልገው፣ እንዲሞት አይደለም። እንደ ማንኛውም ሰው እንደመሆን ያለ እንደ ማንኛውም ሰው ምን እናድርገው? እንሰራው እንደ ማንኛውም ሰው እንዲሆን ማለት ሰይጣን አልቲሜት ጎሉ እንደ ማንኛውም ሰው የማድረግ ጥሪ ነው። የሱ ጥሪ አይገርምም? እንደ ማንኛውም ሰው የሚታይ ነገር የሚያስቀው የሚያስለቅሰው ማድረግ ነው። እንደ ማንኛውም ሰው እንደ ማንኛውም ያ ብርሃን ነው አላየው ላይ ያለው ያሳደገው በሽታውል በያን ገና ጣዋት ሆኖ የወረደበት የእግዚአብሔር መንፈስ እሱ ነው ልዩነት የፈጠረው በህይወቱ ላይ። ዞር እናርግበት። እሱ እንዲሄድ ምን እናድርግ እስቲ? በብዙ ትህትና ነው ያልኳችሁ። እኔ አላስቸግራችሁም። እኔ ግን ወዳችኋለሁ። እንደ ማንኛውም ሰው ከመሆን ያድነህ በሉት። እንደ ማንኛውም ሰው ለምን ትምህርት አትሰሩበትም? ሰባኪያን እንደ ማንኛውም ሰው ማለት ነው። የዚህ ዓለም ሰው የዚህ ሀገር ሰው እንደመሆን ምስኪን አይነት ሆነን ሲያሳዝን እያሉን እንኖራለን። ጌታን አመሰግናለሁ። አንዲት ሳይካትሪስት አለች አዲስ አበባ ላይ ከፍተኛ ባለሙያ ናት። ካውንስሊንግ ላይ አውቃለሁ በብዙ ቢሮዋ ቢዚ እንደሆነ እንዴ ወረፋ ይዛ 3 ሳምንት ነው ምናምን ጠብቃ ስትገባ ቆም ምን ትሰሪያለሽ እንድታማክረኝ ነው እግዚአብሔር ሰው የመጣሁት አለች። ለካ ሳይካትሪስቱ ምኑም ለካ የወሰዱት ከዚህ ላይ ነው። ሲያሳዝኑ እነሱ ራሱ ሲያሳዝኑ
ምን እንትን ብታረግ እንትን ብትጠዋት ተነስተ በጣም ፈገግ እንድትል እንትን ነሚሉህ እኮ ትምርቱን አከብራለሁ። እኛ በጣም ትልቅ ህብረት የዶክተሮች ህብረት አለን ቸርች ውስጥ ወደ ከ84 በላይ ሜዲካል ዶክተሮች አሉ ቸርቻችን ውስጥ እና በጣም ሰፊ ቸርች ነው። ግን ይሄንን ዘግተው ሊያዋሩኝ አይችሉም እንዴ ዓለሜን ከልክለው ጨጓራክን ጣፊያን ሊሉኝ እና እንዳትወርዱ እዛ ላይ ሆናችሁ ሙቱ። እዛ ላይ ሆናችሁ ሰው ያረጋችሁ ያብርሃን ነው የቀየራችሁ ያብርሃን ነው። ኢቭን አንዳንዶች አሁን እዚህ የደረስንበት መንገድ ራሱ ገፍቶ ያመጣን ያብርሃን እንደሆነ ታውቃላችሁ። ዓለም ሲወሰቱናል ጭንቅላት የማይገባ ጭንቅላቱ ላይ የነበረን ሰዎች ትምህርት የሚገባው አርጎናል ራሱ እንዴ ይሄ ብርሃን በላያችን ላይ ያደርገዋል። እንደማንኛውም ሰው ከመሆን ክበባችሁን ከንስሩ መማር ጥሩ ነው። ዲል አድርጎ አንሱትና ከመሬት አላቁትና እባቡን አየር ላይ ያወ ምን ፈልገ ነው በሉት። ወደዚህ ወደዛ ሲያደርገው ጭንቅላቱን ሲያሳዝን እንዲህ እያለ በቤታውን ስትሄዱ ቪዲዮውን ማየት ትችላላችሁ። በእውነት ጎግል አድርጉት። ሲያሳዝን ያሳዘነው ግን ዓለሙን ቀምቶት ነው። ጠላቶቻችሁን መሬት ወርዳችሁ አታዋሯቸው። በሆነላችሁ ድል በኩል በበራላችሁ ብርሃን ጠርዝ በኩል ሆናችሁ ምን ፈለክ በሏቸው። እነሱ ሰፈር ከገባችሁ ግን እንደ ማንኛውም ሰው ከሆናችሁላቸው በቃ ባለፈው እዛ ዲሲ ነግራቸዋለሁ። ስትስቅ አንድ እህት ጉንጯን ትይዛለች። እዚህ እናንተ ሀገር ምን ሆነሽ ነው? አይ ስቄ ስለማላቅ ጅማቴ ተሳስቦ ስትራፖ ይዞ እንደዚህ መሳቅ ራሱ አለ። ለካ ሰው ጅማቱ ይሳሳባል። የጅማት መንፈስ እንደገና ሳቁ እንጂ በጌታ በስነ ስርዓት ማለት መንፈሳዊ ሆኑ። አሜን። መንፈሳዊ በመሆን ድል ንሱት ይሄንን ዓለም እና ይቅኑ እንጂ ደጅ ያሉት እንደናንተ አድርጉን በሉ እንጂ እናንተን አምላክ ስጡኝ ይበሉን እንጂ እንደዛ እና በብዙ አደራም ብላችሁ እኔ በቃ አሁን ብዙ ነገር ለብዙ ነገር ተጋልጠናል እና ምትድኑት ብቸኛ መዳኛችሁ በእውነት ከቸርች መምጣት በላይ ቸርች መምጣት የተባረከና ትክክለኛ እውነት ነው። ከቸርች መምጣት በላይ ደግሞ እዚህ መተን የምናዛጋም እንዳንሆን ከዓለማችን ጋር ይሄ ዝም ብሎ እርሾ እንደበዛበት ሊጥ ዝም ብሎ ኩፍ ማይል የማያኮርፍ አመላም ያልሆነ ሰው አመላም ያልሆነ ሰው እንዴ የሆነ አመል ራሱ አበሻ ነው እንዴ ሰው ነው ይመስለኝ። ልቅቅ ያለ ሰው ዳን ያለ ከመንፈሱ የዳነ ሰው ጉዳያችሁ ኮንፈረንሱ አልመጣንም ከሆነ ሶሪ ግን በቃ እኔ ከነፍሴ ከመንፈሴ የሚያወላውን ነው ማወራችሁ እና እንዲህ አይነት ሰው በቃ አሁን ልጆች አሏችሁ ብቻም እዚህ ብዙዎቻችሁ ልጆች አቅፋችሁ ማያለው እንደዚህ እና ከትምህርት ቤት ልጁ መጣ አንተም ከስራ ገብተህ ዳዲ ለስምንት ነገር ፈልጋለሁ ብሎ 8 ጥያቄ ያለኝ ቢል ምን ሆነ ነው መጀመሪያ ሀክ ሳያደርግ ሳይስም ዳዲ ምናምን ሳይል ማሚ ሳይል ሳይሯሯጥ እዚህ ነው ቀጥ ብሎ 6 ነጥብ አለኝ ካለኝ ቤቱን ጥዬ ነው የምወጣው። እኔ እንዴ ውስጡ ህይወት አለው አይደል? በኔና በልጄ መሃል እኮ የሆነ ነገር አለ። ምን ጫጫሁበት በትራስ ምን ደባደብበት የሆነ እኮ ዓለም አለ። እሱን ከልክሎኝ ጥያቄና መልስ ከሆነ እንዴት ቦሪንግ ነው። ለዚህ ነው መንፈስ ቅዱስ ወደ ውስጣችን እኮ ሲመጣ ወገና ሲነካን ምልክቱ ምንድነው? አባ ምንም እኮ መልስ ምን ፈለክ ቢል እኮ ምንም እኮ ጥያቄ የለም። አባ ብለን የምንጣራበትን የልጅነትን መንፈስ ምን አደረግን ነው የሚለው። እኛ አሻይተንም አሁን አባ ሲል ሰክሮ የሚገባ አባት ስለነበረ ያለን አይመጣልንም ራሱ ይሄ አባ ሲል ውስጡ ፍቅር አይታየንም። ብዙ ጊዜ ትእዛዝ ነው የሚታየን። ግን መንፈስ ቅዱስ ራሱ ከአብ ጋር ከኢየሱስ ክርስቶስ ጋር ከራሱ ጋር ተራክቦ እንዲኖረን ነው እኮ የሚፈልገው አይደል? ከእንትናችን ነው የሚያስጀምረን። ሆነልህ ነው ብሎ የሚጀምረን። አባት አለ፣ ልጅ ሆነሃል፣ ተደርገሃል እያለ ነው የሚነግረን። አነከስክ አይደል? ጎዱ አይደል? አሞ አይደል? አይልም ይልህ ከበቃበት ነው የሚጀምረው ውስጥ። በቃ እንደዛ ነው አባ ትላለህ እንዴ? አይቀርም እኛ አባ ስንል አባ ናፈከኝ እና እርብሽብሽ ያርጋችሁ እንጂ ተርበትበቱ እንጂ በክብር ማለት ቋንቋ አይደለም እኮ እኔ ምን ሆነውንም ነው እኮ የምነግራችሁ። አሁን በምንድን ነው የቻልከው ብትሉኝ እኔ
ስሜ በተነሳ ቁጥር ሶሻል ሚዲያ ይወደኛል። የማይሰድብ የማይጮህብን የማይናገረን ማን አለ? አሁን እዚህ ሶሻል ሚዲያ ላይ ዝም ብላችሁ ስሜን ፈልጉት፣ አታጡትም። በምድር የምታመልጠው በሉ። የሆነ ነገር ይመጣብኛል። ነገር ሲመጣብኝ ለሚስቴ እነግራለሁ። መኪናዬን አስነስቼ ደብረ ዘይት ይታወቃል። መጽሐፍ ካለ 1-2 መጽሐፍ ይዛል። አንዳንዴ የሆነ ትምህርት ሰራለሁ ብዬ ሄዳለሁ። ቱታዬን ለብሼ የሆነ ቦታ ገብቼ በደረቴ ነው የምተኛው። መጣው እኮ ለዋለው ጌታ መጣው እኮ ይገርማል። ደክሞኝ ነው ደግሞ ናቹራል ነው እንትን ይገርማል። ጌታ ሆይ 6 ጉዳይ አይደለም እንደዛ አባቴ ጋር ነው እኮ የቀረው። አባ ረበትብት ያርገኝ እንጂ ምናገረው ልጣ እንጂ ድፍት ያርገኝ እንጂ ከበር እንዴት እንደዚህ ቀጥ እንዳልኩ እንደዚህ የሌሊና ውልት ይመስል እንደዚህ የሆነ ነገር መስቀልቅሌ ወጥቶ የምግብ ስርዓቴ ተዛብቶ የመጣሁትን መጽሐፍ ሳልከፍት እንዲሁ አባ ብዬ 2 ቀን ጨርሼ ውልውል ልብዬ ሄዳል። ወዜ ጨፍ ብሎ እና ከውካዋ መንፈስ የተመታ ይሁን ስክን የሚያደርግ ሪል የሆነ ህይወት የሚያኖር የለ መንፈሳዊ ነገር እንትን አይደለም። በቃ ፕሮግራም ነገር አይደለም። ነገርየው ህይወት ነው። ያንን ህይወት ነው እንጂ በፕሮግራም ለመያዝ የምንጥረው እኛ ከፕሮግራም አንፃር የተቀበልነው ህይወት የለንም። እና መንፈሳዊ ነገር ላይ በጣም ናቹራል ሁኑ፣ ጀንጄኒውን ሁኑ። በጣም አትገበዙ። በቃ ስትጸልዩም ደግሞ እኔ ይገርማል ጌታ ግብዝ ነኝ፣ ግብዝነት እኮ አየሁ ምናምን በሉ። እሺ እንትን ካያችሁ በጣም እኮ ደካማ ነኝ ምናምን በሉ። ይገርማል ትላንትና ስንጸልይ ጌታ የመጣው አትበሉት። እንደዛ በቃ ሐቀኛ በመሆን ዳን በሉ። እና አንድ ሰባኪ ሲናገር ልትድን ትወዳለህ ብሎት ሰውየውን ሊያናገረው ጌታችን ኢየሱስ አናውጦለት ሳይሆን በመላኩ ራሱ ዋናው ፈዋሽ ነው። የሰራው ነው መጥቶ ያዋራው። ይገርማል ልትድን ትወዳለህ ወይ? ዘመድ የለኝም ይሄን ሁሉ ዓመት ምናልባት ስም ዝርዝር ሳይነግረው አይቀርም። ልትድን ትወዳለህ? እና አንድ ሰው ሲናገር ኢየሱስ እንደ ሐረር ሰው ነው የጠየቀው አለ። እንትኑን ታባቢው በቃ ይገርም። አንዳንዱ ሰው እንትን ይገርምሃል። ባለፈው ቤት ስትሰሩ ጠብቃችሁ የቤት ኪራይ አስወጣችኝ ያች ሴትዮ ለምን ትላለህ አንተ? ጌታ ቤት ሰጠኝ በቃ አለቀ እንጂ ሌላ ቀለል ያለ ሰው እና ለእግዚአብሔር አንድ ክፍል ቤት እንደሚኖር ሰው ኑሩለት። ፓርቲሽን የበዛው ቤት ውስጥ አትኖሩ። አንድ ክፍል ቤት ቶሎ የምትገኙ ዳን ወዲያው ብላችሁ ዳን ክብር ሲመጣስ ለምን በእጅ አትቆምም? ከፈለግ በዚህ ከሄደ ከተኬደም ለምን በዚህ አትሄድም? እንትኑ ይምጣ እንጂ እና እናንተ በቀደዳችሁለት እንዲመጣ እናንተ ፍላጎት ፈቃዳችሁ ውስጥ የሚገባ አይደለም። እግዚአብሔር ይዛባፍ በፍጹም በእኛ ሰፈር የሚውል አይደለም። እና ተበላሹለት። በቃ ያልኩትም ብያለሁ። የትምህርቱ አካል ነው። በቃ እንደዚህ ሲሆን እንዴት ጥሩ ነው። አንዳንዱ ሰው አግብቶ ምንድን ነው ምን ፈለግሽ? በጀቱ ምንድን እንትኑ ባለፈው ሰጠውሽ ከመጪው አለቀ ትላለህ እንዴ? ትዳር ውስጥ ገብተህ ትዳር እኮ በጣም የፍቅር በቃ ሰው የምትሆንበት ቦታ ነው። ማንም የማያውቀው ክፍልህን የምታውቅበት ቤት ነው። እና ናቹራል ሆኖ እሺ። ከዛ ደግሞ ጄኒውን ሆኖ እነዚህ ሁለቱ ነገሮች የህይወታችሁ ዋና ይሆኑ። ጸሎት ግዴታችሁ ስቃያችሁ አይሆን። በቃ ዓለማችሁ ይሆን። አሁን መተኛት የህይወታችሁ ገጽ እንደሆነ ሁሉ እንደዛ መንፈሳዊ ነገር ከቀልባችሁ የምትወዱ ጠዋት ተነስት መጽሐፍ ቅዱስ አንብበ ጌታ ቃል ሰጠኝ ብላችሁ ዛሬ ጌታ የሰጠኝ ቃል ለምን አትላላኩትም? ፕሬዝ ጋድ መስሪያ ቤት በልሳን በእንግሊዝኛ ብቻ አውርታ አሁን አንተ ያደክኑ እንደሚመስል ልሳን ቀላቅሉበት እንጂ በየመሃል ልሳን ያስገቡ የሆነ ነገር እንዴ። አንድ ዶክተር አለ እኛ ጋርና ጭንቅላቱን አንድ ወንድም እንትን ብሎት ገባ አሉ ሆስፒታል እና ደወለልኝ። እኔ አላውቀውም ታመመውን ሰው እሱ ዲዩቲ ስለነበረ እና እጁ እንትን ብሏል እና እጁ እንትን እንዲያደርግ ብሬኑን ነው መክፈት ያለብን። ግን ዝም ብዬ ስጠረጥረው ያንተ የምትለው ሸቃባ ሳይሆን አይቀርም አለኝ። እንትን ላይ ወስጥ ሆኖ ሰርጀሪ እኮ ሊያስገቡት እኮ ሆስፒታሉን አልናገርም ምናልባት በኋላ እያለኝ እና ምን ላድርግ ፀሐይ ብንጸልይ እንደው እንጸልይለት በስልክ አለኝ። አንዴ ውጡ ብሎ ነው ነርሶቹ። ከዛ ስንጸልይ ሸቃባ አይሆንም። አንዴ ሲያጓራ በቃ ከዚህ በኋላ ነው ይችላልው አለና ያ ሰውዬ ሳይከፈት ወጣ። እንዴ በየሆስፒታል ጌር ቀን ለምንድን ነው የምትቀደደው? እንትኑ አንዳንዱን
ልሳን አውሩ፣ ኢየሱስ ጥሩ፣ የት ነው ያለው የልጅነቴ ምናምን በሉ። ዓለማችሁን ንኩት። እዛ ላይ ስትመጡ እያንዳንዱ ነገር ስርዓት ይይዛል። ካልሆነስ ከእንትና ዶክተር እንትና ጥሩ ነው ይባላል። እንትና ጥሩ ነው ጥሩ ነው። እግዚአብሔር ነው የሰጣቸው ሳይንሱም። ግን ደግሞ እኛ የጀመርነው ከሱ አይደለም፣ ከመውደቅ ነው፣ ከማልቀስ ነው፣ ከመጮህ ነው። መንፈሳዊ ነገራችሁን በልኩ ያዙት። በቃ ደርዛለው ለማለት ያክል ነው። ኢንትሮ ጥሩ ነው። ጌታ ይባርካችሁ። ከሱ ጋር የተያያዘው ነው። ይህንኑ ሐሳብ ያው ይሄው ነው መልእክቴ። ትላንትና ስለ መገለጥ አወራኋችሁ አይደለም? ከቁጥር 1 ጀምሮ ያለውን። እሺ ከመገለጡ ጋር የተያያዘውን ነገር ነው የነገርኳችሁ። ኩራት ኩራት የሚለው መዝሙር ታውቂው ይሆን? መስፍን የድሮ ዳኒ ራሱ ወዴት ሄደ? እና ከዛ ከገዳምና ከየደብሩ ከመቃብር ቤት ነው ብዙ አመት ነው መቃብር ቤት የኖርኩት። ከመቃብር ቤት ነው የወጣሁትና እንዳውም ብዙ ጊዜ ዘመዶቹ ሲሞቱ እዛ መቃብር ቤት ባለቤቱ እንደገና ስለሚቆፈርብን በቃ አርፈተኛ እያል እኛ እነሱ ከስር እኛ ከላይ እንተኛ ነበር። እና ወደ 8-9 ዓመት ነው የኖርኩት መቃብር ቤት። እንዴት የሚጨንቅ ነገር ነው መሰለኝ። መንፈሳዊውን ነገርን አሁን ካጣሁት እኮ መቃብር ቤት ነው ያለው። እና ያ ብርሃን በርቶልን ከወጣን በኋላ ያደረገን ነገር በጣም የተለየ ነበር። እና አንድ መዝሙር ዘመርን። እንግዲህ ሀራ ማኑኤል ሲባል ሰምታችሁ ከሆነ ታሪካቸውን በመዝሙር ካወቃችሁ ያው የዛ አካባቢ ነው። ኩራት 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 አለኝ ታላቅ ነገር ጌታ አለኝ፣ በእኔ ያለው ከሁሉ በላይ ነው፣ ስለዚህ ልቤን ኩራት ኩራት አለ ሚል አንድ መዝሙር ነበረን። እና ይህን እየዘመርን አንዳንዶቻችን በመርፌ ቁልፍ የተያያዘ ዳስ ነው ያደረግነው እና የተቀደደ ጅንስ ምናምን ነው ያደረግነው። እና የአካባቢው ሰዎች ያውቁናል፣ ባክግራውንዳችንን ያውቃሉ። እና በየመንገዱ ነው እየዘመርን የምንሄደው። እና እየተዘመረ አንድ ቀን የኔ ወዳጅ አሁን ቸርቿን ፓስተር ያደርጋል፣ ዞር ሲል መዝሙሩን ሰማና ልብሳችንን አየው። መዝሙሩን ሰምቶ ያለንባትን ከተማ አያት። መዝሙሩን ሰምቶ ፈገግታችንን አየ። እንዲህ እና የሆነ አንድ የማይገባ ነገር ነው። ከዛ ምን አለ? እንዲህ ናችሁ ማለት እንዲህ። ከዛ እሱ ጤንነት ነው መዝሙሩ ራሱ ጥጋብ ጥጋብ ይለዋል። መዝሙራችን ራሱ ይገርማቸዋል። አንድ ቀን ምናምን አይልም እንትናችን። ይሄን ሰውዬ ልብስ የለህም እንዳትለው፣ ልብስ ሳይኖር በቀን 3 ያብልቶ አይደለም ያስተዋወቀን ራሱን። ሰፈር ቀይሮልን ልብስ ቀይሮልን አይደለም፣ ራሱን በመስጠት ነው የቀየረን። እና በምንም ነገር ሊነጻጸር አይችልም። በዚህ እንትን ስንቆይ እንደዛ እኛ መሃል የውስጥ ሱሪ ያለበሰ አንድ ታማሚ ነበረ፣ ፍቅር ይዞ ተብሎ ያበደ አዲስ አበባ ዩኒቨርሲቲ። እና እንደዛ ሆኖ ነው ዝም ብሎ ይዞራል፣ ራሱን በድንጋይ ይተለትላል። እየዘመርን አወቀ ራሱ። እንዴ ማን ነው ልብሴን ያወለቀው ብሎ ታንጀብል የሆነ የእግዚአብሔር ጣት ዓለምህን ስትለቀውስ እንዳዊት እንትን እናድርገው ነው የምትለው። እና ጤንነት ትገዛላችሁ እዛ ላይ። መዝሙራችሁን ቀጥሉ። ኩራት ኩራት ታስታውሳላችሁ? አዎ ያላክ ነገር አሁን ስታጨበጭቡ ራሱ እና መገለጥ የሚሰጠን እንትን የተለየ ዓለም ነው። ስለዚህ ትላንትና ዝም ብዬ ሳነሳላችሁ የተጀመርንበትን ነው ያወራኋችሁ። ይሄን ብርሃን ነው ያወራሁት። እና ወደዚህ ልመለስ ነው ያለው ሰባኪውም። ተመልሶ ያወራው አንድ ሰው አውቃለሁ ብሎ በራሱን ወክሎ፣ ቀጥሎ ግን ቀጥታ ራሱ እንደሆነ ደግሞ ብሎ የመገለጥ ታላቅነት ይለዋል። ይህን የመገለጥ ታላቅነት እላዩ ላይ ከመጣ በኋላ በጣም ደግሞ ወዲያው እንዲህ አይነት አስገራሚ ነገር የሆነ ተምዘግዝጎ የሆነ ነገር ውስጥ ሲገባ ታዩታላችሁ። ለካ በዚህ ነገር ደግሞ የመጣ እግዚአብሔርም በመገለጥ ታላቅነት እንዳልታበይ እንዳው በጣም ከልክ እንዳላልፍበት ስርዓት የሚያስይዘኝን አንድ መውጊያ ላይ ሰጠኝ ይላል። ይሄ መውጊያ የሚለውን እንግዲህ ብዙ ትርጉሞች አሉት። አንዳንዶች ህመም ነው ይሉታል፣
አንዳንዱ ሰይጣን ራሱ ነው ይላል። አንዳንዶች ደግሞ ሰው የሰው ሞጊያ ነው የተሰጠው ብለው ተረጉሙትም አሉ። የኔው ብቻ ግን ሞጊያ ነው እና ሞጊያ ላይ ብዙ ምርምር ማብዛት ጥሩ አይደለም። በቃ ሞጊያ ነው። ምን ማለት ነው? የሆነ ነገር ታው የሚመልሰው ማለት ነው። እንትኑ ትዝ የተያዝኩ ነበርኩኝ እና እንዳውም ይህ ከኔ እንዲለይ 3 ለመንኩ አይደል? አልፈለኩትም ይለይም ብዬ። ከዛ ግን የነገረኝ ነገር ነው ለኔ እንግዳ። አሁን የጻፍኩት በዚህ ምክንያት ነው ይላል። እኔም መስበኬ ደግሞ ዛሬ ሁለተኛው ክፍል ላይ ይሄኛውን መልእክት ማመጣበት ምክንያት ይሄ ነው። ይለይ እኮ ነው ጌታ ሆይ አቤት የበራልኝ ብርሃን። እኔ እኮ ሁሉ ሌል ሲል ጠቅ የሚያደርገው ነገር ተሰጥቶት ነበርና በቃ በጣም እንትን እንዳትል በቃ አንድ ሰባኪን በሞጊያ አታስተምረኝ ጌታ በሞጊያ አትስጠኝ እያለ ሲሰቃይ ያውቃለሁ። ግን አሁን ተወጋ ይይዛል ጌታ የሆነ መያዣ ያስቀምጣል። ቀብድ ነው ስርዓት መያዣ ማለት ነው። ሰው የምትሸቱበት ማለት ነው። እና ሞጊያ ተሰጥቶኛል። ይህ ነገር ከኔ እንዲለም ይለይና ደህና ልሁንልህ እንጂ ዋናው ነገር ከኔ ላይ ቢሄድልኝ ነው ይሻለኝ እያለ 3 ለመንኩ ይላል። ሌላ ቦታ ላይ ይህን ታሪክ አልጻፈውም። ከዛ ጌታ ግን የመለሰልኝን ብሎ እሱን ዛሬ ላስተዋውቃችሁ። የተመለሰለት መልስ ፈጽሞ ከጥያቄው ጋር አይገናኝም። ደስ አይልም። እናንተ ጸልዩ እንጂ የሚመልስላችሁ የፈለገውን ነው። ጸሎት ማለት ፍላጎቶቻችሁን የምታስፈጽሙበት ሜዳ ሳይሆን የእግዚአብሔርን ፍቃድ የምትገናኙበት ቦታ ማለት ነው። ጸሎት ደግመዋለሁ፣ ጸሎት ፍላጎቶቻችሁ የሚፈጸምበት ቦታ አይደለም። የእግዚአብሔር ፍቃድ በጠየቃችሁት ልመናችሁ በኩል የሚመጣበት ቦታ ነው። ስለዚህ ከላይ የጸለየ ነው ማለት እግዚአብሔር የሚፈቅደው ነገር በህይወቱ እንዲሆን እየፈቀደም ነው የማለት ያክል ነው። ቃሉን ላንብበው። ቁጥር 5 እንደዚህ ስላለው እመካለሁ፣ እኔ ራሴ ግን ከድካሜ በቀር አልመካም። ልመካ በወድስ ሞኝ አልሆንም እውነትን እላለሁና። ነገር ግን ማንም ከሚያይ ከእኔም ከሚሰማ የምበልጥ አድርጎ እንዳይቆጥረኝ ትቼዋለሁ። ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ ሞጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይኸውም እንዳልታበይ ነው። ደገመው 2 ጊዜ። ቁጥር 8 ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንሁ። እርሱም ጸጋዬ ይበቃሃል። መልሱ ጉድ ነው። አንተ እንድትቀጥል ጤንነት ሳይሆን የሚያስፈልግህ ደከመ አትለየውም ወይ ያልክ ጮክ በፊት ያው እኔ የሚበቃሃል ልመልስልህ። አንተ በጣም በርትተህ እንድትቀጥል አስፈላጊነቱ ጤንነትህ እንዳለ ሆኖ ወይ የለመንከው እንዲለይ የፈለከው መውጊያ ወይ የሚጎስምህ እንዳለ ሆኖ ግን መልሱ ጸጋዬ ይበቃሃል። ጸጋዬ ይበቃሃል። ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ በስማም ይሄ ቃል ደስ ሲል ቆይ ላስብላችሁ። ስደክም በሉ እስቲ አንዴ። ያን ጊዜ ኃይለኛ ነኝና በሉ እስቲ። ወይም አሳጥረው ስደክም ኃይለኛ ነኝ በሉ እስቲ አንዴ። እችን ዛሬ ትላንትና መገለጡን አስታርቀናል። ዛሬ ደግሞ ድካምና ኃይልን አስታርቀን እንጨርሳለን ማለት ነው። ለማስታረቅ ቢታረቅ ቃል ነው። እንዴት ነው የታረቀው የሚለውን ይሄ ሰው ስለራሱ ሲናገር የመጣለት የብርሃኑን ልኩ ሲናገር አረ ጉድ ነው። በጣም የሚያስታብይ ነው። ከማንኛውም ሰው የሚለይ ነው። እንደገና መገለጡም ታላቅ ነው ብሎ የመገለጡን ታላቅነት ከተናገረ በኋላ ይሄ የመገለጥ ታላቅነት የገባው የበራለት ሰው ደግሞ ይሄው ሰው እኔው ነኝ ብሎ የከኔ እንዲለይ ካለው በኋላ ምናልባት የእግዚአብሔር ስራ ላይ ዕውቀት ለማዋጣት
ቀጥሎ ያለ የእግዚአብሔር አገልግሎት ላይ ልምድ ለማዋጣት፣ ጤንነት ለማዋጣት፣ ችሎታ ለማዋጣት በርትቶ እንዲቀጥል አንድ ሊያዋጣ የፈለገው ነገር እንዳለ ታያላችሁ። በልመናው ውስጥ እንዲህ ያለ ኢንቴንሽን ባይኖረውም ጸሎት ውስጥ አድነኝ ነው፣ ይልቀቀኝ ነው፣ ይተወኝ ነው፣ አይለቀኝም፣ አይተወኝም፣ ይልቀቀኝ እንጂ ጌታ ሆይ ነው ጩኸቱ። ግን ደግሞ የአምላክ መልስ ይገርማል። የሚበቃህን ልንገርክ፣ አንተን የሚያበቃህን ልክህን ላውራክ። ልክህ ጸጋዬ ነው። ይሄ ጸጋ በዚህ ላይ ደግሞ እንዲገለጥ ከፈለክ ደካማ መሆንህን ይፈልጋል። ይሄ ጸጋ አልችልም ባይነትህን ይፈልጋል። እኔ አልችልም፣ እኔ አቃተኝ ስትል ያን ጊዜ ምንድነህ? ያልቻልክ ጊዜ ትችላለህ። አልችልም በቃ ስትል ትበቃለህ። ለምን? የእግዚአብሔር ጸጋ አንተ ችሎታ ላይ አይደመርም። የእግዚአብሔር ጸጋ አንተ ብቃት፣ አንተ ጤንነት፣ አንተ ጉብዝና፣ አንተ የምታዋጣቸው መልካም ነገሮች ላይ አይደመርም። የእግዚአብሔር ጸጋ የአንተ ድካም ላይ የተመሰረተ አለመቻልህ ላይ አይህና ይሄ መርህ ኦኬ። ከዛ ገና ትሰራብኝ ፈልጋል፣ ገና ልትገለጥብኝ። ምን እንድትሆን ፈለክ? ድካምህን ፈለኩት። እኔ ይሄ ቃል ካላስደነገጣችሁ እንግዲህ ወይ ጠበል ካለ ጠበል፣ ወይ ድካምህን ፈለኩት እና ድካም የእግዚአብሔር ጸጋ ስትላፋ ይተውሃል። ቻልከውን ያክል ተላፍተ አለው ይላል። እንትን ጎብዘህ ነው ይላል። ስትጎብዝ አንተ ጎብዝና ላይ ተደምሮ አይደለም እግዚአብሔር የሚሰራው እና ችሎታ ላይ የሚመጣ የእግዚአብሔር ጸጋ እና ይሄ መርህ ነው። መመካት ተመቃለው። በምን ትመካለህ ስል ቆሮንቶስ እኔ በድካሜ እንደዚህ ነው አደራረጉ። ደጋግሜ ደክምልሃለሁ፣ ደጋግሞ ያቅተኝ፣ ደጋግሞ የሚበለኝ፣ ደጋግሞ ችሎታዬ ይክዳኝ፣ ዕውቀቴ፣ ልምምዴ፣ ቁልበቴ፣ ጤንነት ይክዳኝ። የለምን የደከምኩ ቀን ያን ጊዜ ምንድነኝ ይላል? ኃይለኛ ነኝና ይላል። የእግዚአብሔር ብርታት በእኛ እንዲታይ የሰው ድካም ይገለጥ ብሎ ይህን መገለጥ ከሰጠ በኋላ ይህን ብርሃን ላያችን ላይ ካመጣ በኋላ እንደ ሌላ ሰው የሚያደርገን ነገር ከገባብን በኋላ ጸጋ የድካም ማጋለጫ ነው። የገባችሁ ነው አይደል? ጸጋ የብርታት ማሳያ ሳይሆን ጸጋ የበዛለትን ሰውዬ ስታዩት በጣም ደካማ ነው ማለት። እናንተን ፊታችሁን ሳያችሁ በእውነት ደስ ትላላችሁ። ጌታን እኔ አሁን ደስ እያለኝ ነው የማገለግለው። ፊታችሁ ራሱ በልበል ይላል እላለሁ በእውነት እላለሁ። ጎበዝ በዛ ቸርች ውስጥ ጎበዝ በዛ። ያ ከመሆን የሚል በዛ ቸርች ውስጥ እንደ እግዚአብሔር ደግሞ የሚያደክም ያለ መሰለ። ለካ እየወጋው አድኩሞታል ሰጥቶ ልቀቀኝ ብሎ ሲጨርስ አለ። አረ ወዮ ምንድነው የሚሻለኝ? ይቅርብኝ። እኔ እንዲህ አይነት ነገር ቢቀርብኝስ ያልክ ቀን እግዚአብሔር ላይ ባኖረው የእግዚአብሔር ጸጋ ስጦታ በጣም ልብ የሚነካበት አንድ ወንድም አለ። እንደ ስክሪን ብዙ አያውቀውም። ጥሩ ነው፣ እንደው አለመታወቁም ጥሩ ነው። እና ይደውልልኛል። ድንገት ነው የሚደውል። ምንድን ነው ስለው በቃ መምጣት አልቻልኩም። የሐረር ሰው ነው።
አሞኛ ጨጓራ የተነስቶብኛል እየተንፏቀኩ ነው። ደግሞ ሲነሳበት ይድሃል በእንትን ብሎ እና ጉባኤ ሰዓት ደርሶ እንደዚህ ይሆናል። ጉባኤው ደግሞ በጣም ክርር ያለ እግዚአብሔርን ጣት የለመደ ጉባኤ ግባልኝ እና በቃ ያው እኔ እናንተ መሀል ይቅር ይላል። አሁን ነው የነገረኝ አሞት ነው አልልም። ከወር በፊት የሰጠኝ መስዬ ቆማለሁ። እየሰበኩ አንድ ቀን ድንገት ሲገባ አየሁት እንደዚህ ብሎ እና ሲነሳበት አውቃለሁ በሽታው እንዴት መጣ። ጌታዊ ዛሬ እንዳው ሰራብኝ ናፈቀኝ። ሲሰራብኝ ነው የሚውለው እግዚአብሔር። ይሄ ዛሬ ተረኛ ይሁን ህዝቡ አያውቅም። ሚስቱ ብቻ ነው የምታውቀው። ጌታ እንትን ጠጥቶ ነው የመጣው ምናምን ጠጥቶ በቃ ብዬ ወዲያው መልእክት ልክብኛል። ጸሎቱን እኔ ይዛለሁ ብሎ እንዴ ጸሎቱን ይዛል። በቃ እንግዲህ ከሆነ ነገር ከሆነ ማጠገቡ ብዬ ሰባኪዎች መቀመጫ ቅርብ ነው ጠራሁት። ሲጨርስ ሲቆም ኦቦሌሶ ሪፈር የተባለ ሰርጀሪ ያስፈልጋል ጨጓራሽን የተባሉ ሁሉ በቀላሉ አቤት የሚያልፍበት ፈውስ አቤት እግዚአብሔር። ከዛ ሲጨርስ ማይኩን አስቀምጦ አቦ ምጸልይልኝ ከሆነ ቢሮና ጸልይልኝ ብሎ ይገባል። ሰው ዋስትናው ኃይሉ እንደሆነ ታውቃላችሁ። እና ኃይሉ የከዳው ቀን፣ ችሎታው ያቃተው ቀን፣ እንዳው ቆሞ መሄድ መምጣት ያቃተው ቀን በጣም ዲስከሬጅ እንደሚሆን ታውቃላችሁ። እግዚአብሔር በጣም ዲስከሬጅ እንድትሆኑ ይፈልጋል። እንዲያቀታችሁ እንዲያቀተን ይፈልጋል። እንዲያቀተን አሁን ይሄ ትምህርት ግን የአዲስ ኪዳን መሆኑ አይገርማችሁም? የአዲስ ኪዳን እግዚአብሔር የተባረከ ይሁን። የእግዚአብሔር ብርታት የሚገለጥበት ድካም የሆነ ነገር እያዘጋጀን እንደሆነ ይሰማኛል። የኢትዮጵያን ቤተክርስቲያን በተለያየ ቦታ ያለንን ብቻ ኪንግደሙን የሆነ እያደከማት እንደሆነ ጸሎታችንን እየመለሰ እያደከመን እንደሆነ ይሰማኛል። ከዛስ ኢቭን በጸሎቴ ጭምር እንዳልመካ በራሱ እንጂ እንድመካ በልምምዴ እንዳልመካ ትላንት በቻልኳቸው ወይም እንደምችል በማስባቸው እንዳልመካ ምንም ነገር እንዳልቆነጥጥ ፈልጓል እግዚአብሔር። አሁን ተርቡላንስ አሸቀመም ፕሌን ላይ የሆነ ነገር ሲመጣ በተለይ ካለመዳችሁ መያዝ የምትፈልጉት ነገር ሁሉ አብሮ ይነቃነቃል። ምን የቆመ ምን ሊያዝ ትላላችሁ? መያዝ የምትፈልጉት መደገፊያው እንትኑ ከጎን ያለ ሰው ውሃ ያስቀምጧችሁበት እንትኑ እሱን አብሮ ስለሚወዛወዝ የፕሌን እንትን ይሸቅባል። በጣም ተስፋ ስትቆርጥ ነው የሚተወው አለኝ አንድ ፓይለት። እኛ ቸርች ፓይለት አለ ካፕቴን ጓዴ ይባላል። ለተርቡላንስ መድኃኒቱ ምንድነው? ደግሞ ረጃጅም ፍላይት አደርጋለሁ ሩቅ መንገድ ሄዳለሁ ምን ይሻለኛል ስለው አይ ተስፋ ቁረጥ። ምንድነው እሱ? ታው ለመደው እኔ እንዳውም እዛ ሰዓት ላይ አንዳንድ ጊዜ ምናልባት ጌሞችን ልናይ እንችላለን አለ። እዛ ሰዓት ሰው እንትኖች አንድ ጊዜ ወስተሶች በተረጋጋ ጉሮሮ አቤት የድምጻቸው ማማር ደግሞ ራሱ እና እንደዚህ ሆኗል። አንድ ጊዜ ማስተናገድ አቁማችሁ እንትኑን ተሳፋሪዎቻችን ቀበቶ ምናምን በርቷል እንትን በሉ የሚጸልየው ሰው አበዛዙ። ለምን መሰለ ጉብዝናችን ያገዘው ይመስላል። ፕሌኑን እንዳይ ተርቡላንስ እንዳያረግ እንዲህ ሲል እንዲህ የሚል ሰው አለ ራሱ ባላንስ ያርጋር ይሄ ነገር ኢንክላይን አረገ ብሎ መንፈሳዊ ሕይወት ማለት ጉብዝና የምታዋጣበት ቤት ሳይሆን እኔ አልችልም። ሰው እዚህ ጋር የሚደርሰው ተምሮ ወይ ሰልጥኖ ሳይሆን ሲያቀተው። እሺ እንዳልተረሳ ማውራትን ነገር በመድኃኒዓለም ይሄን ሰውዬ ቻሌንጅ ያደረገው በመውጊያ ነው። ባይወጋው ከባድ ነበር ጳውሎስን ማረጋጋት። መውጊያ ነው ያረጋጋው። ደግሞ ይጎስመኛል። መጎሰም ታውቃለህ፣ ቦክስና መጎሰም ይለያያል። ይሄ ቦክስ ነው፣ ይሄ ጉሰማ ነው። እንደዚህ ነው ይመጣብኛል።
የሆነ ነገር ሊወጣብኝ ኧረ ተው ጳውሎስ የት አደበዱ እዚሁ ይከተኛል። እና አሁን አንዳንዴ ይሄ ስለሚገባኝ እኔ በቃ ያለው ቸርች ውስጥ ጎበዞች በስተው አያለው። ጎበዞች ሸሚዝ ሰብስቡ ያስ ብሎ ሲደክም ምንም ውጤት መጥቶ ሳይሆን የእግዚአብሔር ጸጋ እሱ ይበቃሃል ልክ ነው። እና ወደዚህ እንድትመጣ ድከም። ብታምኑኝም ባታምኑኝም እንደ መልእክተኛ እንደምትሰሙኝ ተስፋ አደርጋለሁ። አሁን እየሆነ ያለው ነገር ነው። የቻልነውን ነገር ሁሉ እየጣልን ነው። ማዕበሉ እንዲረጋጋ እሱ እንደማያረጋጋው እንድናቅ ፈልጓል እግዚአብሔር። ጉብዝና አታዋጡ ለእግዚአብሔር ነው። አልችልም ባሉት ድፍት እኔን የሚሰማኝ ሰው አለ። ጌታን ሁሉ ቀን ሰርፕራይዝ ደምሆኑ ነው ሲሰብክ ሰው ሲሰማኝ እኔን አሬስማ ጌታን እንዲሆነ አሁን ኮት ለብሼ የመጣው እኮ ሰው ፊት ስለመቆም እንዳታፍሩ ነው እንጂ እግዚአብሔር ምስክር እኔ የሚስቴን ፊት ማየት እንደማፍር ታውቃላችሁ። ልጄን አፍረዋለሁ። የኔን ጎረምሳ ልጄን የኔ አባት ስለው ስስቴም ነው እሱን ትክክልዬ ያለኝ ሲመጣብኝ ነው እኮ እንደዚህ ሆነው እንጂ ጌታን እኔ በጣም አልችልም። እንዴት ራሱ ሚስቴ እሺ እንዳለችኝ እንዲህ ብዬ ጠይቄያት ነው እሺ ያለችኝ ራሱ እንጂ ወዳጆች በቃ አሁን እዚህ ነጥብ ላይ የተወሰነ ነገር ላዋጣላችሁ አልችልም፣ ግን አጭር ነገር ላውራችሁና ከዛ እንጸልያለን። አሪ ኦኬ። በኃይል የበረታች አንድ ሴት ነበረች አይደል? ፍናና የምትባል በየአመቱ ነው የምትወልደው። አትጸልይም፣ ዝም ብላ ነው የምትወልደው። ያቺ ደግሞ አትወልድም። ሁለቱን አንድ ሰው አግብቷቸው ያሰቃያቸዋል። እችኛዋ በመውለድ ያችኛዋ ባለመውለድ ይኖሩ ነበር። ምንም በሴሎ የነበረውን በየአመቱ ያለውን አገልግሎት ባያቋርጡም አንዷ እየበረታች በየአመቱ አዳዲስ ልጅ ነው ይዛ እሷን ለማበሳጨት ደግሞ የልጆቿን ስም ወይ እከልዬ ብላ አንቺን አይደለም ያችኛዋን ነው ያለች ሆም ብላ ታበሳጫት ነበር። 8ቱን እየጠራች ታበሳጫት ነበር ይላል እግዚአብሔር። 7 እና ጉብዝን ድካማዋን እንድትረዳ አረገቻት። ያህና እንደማትችል በየአመቱ ደግሞ ቃሉ በጣም አስገራሚ ቃል በመድኃኒዓለም ይሄን ብያችሁ ነው የምጨርሰው እና እንዳው ደስ ብሏችሁ ስሙኝ። ያቺ ለማበሳጨት እቺ ለመበሳጨት ነው በየአመቱ የሚገናኙት። ያቺ ብርታቷን እቺ ደግሞ አለመውለዷን እየሄደች እና ያቺኛዋ ደግሞ ስለሆነች ትንሽ ፈሪሃ እግዚአብሔርም ያላት አይመስልም። ቁጥር ብቻ አጽፋ ነው አይደል ከመጽሐፍ ቅዱስ የወጣችው። ምንም የልጆቹ ስም ራሱ አይታወቁም ታውቃላችሁ። ግን በቃ እናት ባይዘው ሃናና የጌታችን እናት ማርያም የጸለዩት ጸሎት አንድ አይነት ነው አይደል? እናንተ ጊዜ ወስዳችሁ ማታብታ ነበር። አንድ አይነት ቃል በቃል ተመሳሳይ ነው። ያቺኛዋ የባሪያዊቱን ውርደት ተመልክቷል ስለች እዚህ ጋር ኃያልን ያሉ ደከሙ ብዙ የወለዱ ደግሞ መካኖች ደግሞ ብለዋል። እና ይሄን የእግዚአብሔርን መርህ አውርቻችሁ ጨርሳለሁ። ዝም ብዬ እስቲ አንደኛ ሳሙኤልን ላንብብላችሁ 3 ቁጥሮችን። አንደኛ ሳሙኤል ምዕራፍ 1 ቁጥር 3 ጀምሮ ያም ሰው ሁሉን ቻይ ለሆነው ለእግዚአብሔር ለመስገድና መስዋዕትን ለመሰዋት በየአመቱ ከሚኖርበት ከተማ ወደ ሴሎ ይወጣ ነበር። በዚያም 2 የኤሊ ልጆች አፍኒንና ፊናስም የእግዚአብሔር ካህናትም ነበሩ። ሕልቃናም ወደ ሴሎ ከዛ ቁጥር 6 ላይ እግዚአብሔርም ማህፀኗን ስለዘጋው ጣውንቷ ታስቆጣት ታበሳጫትም ነበር። ይህም በየአመቱ ይደጋገም ነበር ይላል። በስማ ምን አይነት ቃል ነው?
እስቲ በየዓመቱ ይደጋገም ነበር በሉ። በየዓመቱ ግን ሐና ለምንድነው እንደዚህ የምታለቅስበት ምክንያት? ያላትን ነገር አልጨርስ አለች። ባሏን ሄዳ ባሏን ሸሚዝ ይዛ ልጅ አትሰጠኝም ትላለች። ልጅ አንታመጣ ልጅ አረ መብላት አትችልም ነው። ትበሳጭና ትነሳ ትሄድም ነበር። በየዓመቱም ደግሞ ይሄንን ታደርግ ይደጋገም። ለቅሶ በየዓመቱ ሲደጋገም ማለት ነው። ሐና ወደ እግዚአብሔር ቤት በምትወጣበት ጊዜ ሁሉ እስክታለቅስና መብላት እስኪያቅታት ድረስ ጣውንቷ ታበሳጫት ነበር ይላል። በየዓመቱ በጣም ይደንቅ ቃል ነው። ቁጥር 8 ባሏ አልቃናም እርሷን ሐና ሆይ ለምን ታለቅሻለሽ? ለምንስ አትበይም? ልብሽስ ለምን ያዝናል? ከ10 ወንድ ልጆች እኔ አልበልጥብሽም ምን አላት። በተሳሳተ መንገድ ላይ ያስቃት ፈለገሱ። ቁጥር 9 ላይ ግን አንድ ጊዜ በሴሎ ሳሉ ከበሉና ከጠጡ በኋላ ሐና ተነስታ ቆመች ይላል። ስወደው ይህንን ቃል እስቲ ከ7 ዓመት በኋላ በሏን። በየዓመቱ ስትወልድ በየዓመቱ ታበሳጫት ነበር። ከዛ ደግሞ በቃ የምትችለውን ነገር ሁሉ ለማድረግ ትጥር ነበር ሐና። ድካሟን፣ አለመቻሏን፣ ስንፍናዋን የሚያቀታትን ነገር ውስጥ ገብታ አቤቱ እስክትል ድረስ አንደኛው ዓመት ላይ ግን በመንቃት ምክንያት የዛችኛዋ ልጅ 7 ቁጥር ላይ አስቆመችው። ባይዘው ሐና ባትነሳ ኖሮ ፍናና ብዙ ትወልድ ነበር። አንድ ሰባኪ እንዳለው የርቢ ናት ብለዋል። እሷ የበረቱ ነው የሚመስሉት። አሁን አትታበዩ፣ በኩራትም አትናገሩ። እግዚአብሔር ምንድን ነው? ይሄ የመጣው ከዚህ ልብ ውስጥ ነው። ውስጧ እንዲህ ነበር። አንድ ነገር መረዳት ነበረባት። አለመቻሏን፣ አለጉብዝን። ምክንያቱም የተያያዘው ከባሏ ጋር ከጣውንቷ ጋር ሳይሆን አለመውለዷ የተያያዘው ከማን ጋር? እግዚአብሔር ነው። ዘግቶት ነበር ይላል ቁጥር 3 ላይ። ራሱ የዘጋው እግዚአብሔር ነው። እንዲከፍቱ የምትሰቃየው ከሰው ጋር ነበር። እና እነዛ ሁሉ ዓመታት ሐናን አደከሟት። ማትችል እስክትሆን ድረስ እግዚአብሔር ታገሳት። እንዴት አለመቻል ደስ ይላል። የመጀመሪያ ልጃችን ሲወለድ በይ ይሏታል ነው ሐኪሞቹ። 8 ጣት ነው 6 ጣት የሚሉት ነገር አለ አይደል? 4 ጣት 6 ጣት ግፊ አይልሽም በይ። ከዛ በቃ 24 ሰዓት ያምጣል ሰው። በቃ ያያዩዋት ያቃታት እኔ እንደሞ አንተ ቀበቶ ስላልፈታ ነው እኔ እሷ ትውልድ እንጂ ሱሪንም ፈታለው ብዬ ነው። ሃይ ከዛ ዝም ብላ ሲሄደች ስትጮህ አንድ ነርስ ነበረች የተከተለቻት። ኃይልሽን ቆጥቢ ትላታለች። ለኃይልሽን ቆጥቢ። እሷ ኃይሏን ጨረሰች እና በቃ ወይ ትቀደድ በቃ እንደዚህ ከዚህ በላይማ መሰቃየት የለባትም ብዬ እኛ ደግሞ ተማምለን ነበር በምጥ እንድትወልድ ብለን። አቃተኝ ስትል አትወልድም። አባትዬ የተወለደው ጮሃ ኃይልሽን ቆጥቢ ብሏት የቆጠበችውን ጨርሳ በቃ ትቀደድ እንትኗ ከዚህ በላይ ከሄደች ብለው ሐኪሞቹ አድርገው ለሰርጀሪ ሊያመቻቿት ሲሰናዱ እንዴ ቁልጭ ብሎ ኪሎውን ጨምሮ ዞር ብላችሁ በጣም ነኝ ያልኳችሁ አንድ ጊዜ እንደዚህ ጉንትል አድርጉልኝና ስትጨርስ ነው የምትወልደው በሉት። እና አንተ ጉብዝናችን የድካሟ ፍሬ ነህ እለዋለሁ ሁል ጊዜ እናቱ ፊት ድካሟ ነህ እለዋለሁ። መርህ ነው በቃ። ብዙ ጊዜ አክሲደንት ሲፈጠር የፕሌንም የመርከብም እንደዚህ ብዙ አዋቂ ሲሞት ህፃናት ይተርፋሉ ታውቃላችሁ። እና ስለሱ አንድ ጽሑፍ ሳነብ ራሳቸውን ለማዳን ስለማይፍጨረጨሩ ይተርፋሉ ይላል።
ራሳቸውን ለማዳን የሚፍጨረጨሩ ሁሉ በዋና ሰዓት ይሰጥማሉ። እና ዋና መልመድ ፈልጋለሁ ስለ አንድ ወዳጄን ተስፋ ቁረጥ። ተስፋ ስትቆርጥ ውሃው ምንም አያረገኝም ስትል ዝም ብለህ ልቀቅ ራስህን ለውሃ ይለኝ። ሳይንሱ እስከ ዛሬ ድረስ እኔ ኃጢአት የሰራው ነው የሚመስለኝ ዋና ስለማልችል እልህ ነው ልጆቼን ያስለመድኩት እንጂ። እና የምትቆነጥጡት ነገር የቀረቀን ነው የምትጎብዙት። ጸጋዬ ይበቃል፣ ኃይሌ በድካምህ ምን ያደርጋል? እስቲ እግዚአብሔር ኃይል በለው አንዴ። ሐናም ተነሳች ሚል ድንገት አስገራሚ ቃል ተነሳች። ከበሉና ከጠጡ በኋላ 7ኛው ዓመት ላይ ምንድነው የገባት ሐና? የሆነ ነገር ገባት አይደል? ያ የገባት ነገር ኖ የኔ ነገር የተያያዘው ከነዚህ ሰዎች ጋር አይደለም፣ ከሩጫዬ ጋር አይደለም። ነገር የተያዘው ከሰው ጋር አይደለም፣ እግዚአብሔር ጋር ነው። ድካሟ ነው። ከዚህ በኋላ በቃኝ። የተስፋ ማጣቷን በኃይሏ ምክንያት ተስፋ ማድረጓን የእግዚአብሔር ላይ ደግሞ ያላትን የምታውቁት አንዳንድ ለመፍትሄ የነበረው ካህን ራሱ መንገዷ ላይ ስቆም እሱን ራሱ አልፋው ነው ሄደችው። እና ከበሉና ከጠጡ በኋላ እንደ ድሮ የምታለቅስላት መስሏት ነበረ ፍናና። ማነሽ እኔ እጄን አስታጥቢ ስትል ከሰባቱ አንዱን ልጠራ ስትፈልግ ሐና ፈገግ ብላ ነው የበላችው። ለካ በየዓመቱ አትበላም ነበር አይልም፣ አትበላም ነበር። እንዴት ትብላ? እያነቃት ግጥም ያረገዘዝ አርግዛ ማነክ ህልቃና እንትና አምሮኛል ትላለች። ሆን ብላ እሷ ፊት ታበሳጫት ነበር ማለት ከባድ ቃል ነው። አንዳንድ ጊዜ ለወንድ የማይገባ ቃል ነው ይለኛል አንድ የኔ ወዳጅ። ይሄ ቃል ማበሳጨት ማለት እንዴት እንደሆነ በቃ እንዴት ነው። አሁን እንግዲህ ያረገዘች ያላረገዘችን የምታበሳጭበት መንገዱ ብዛቱ ኦቴ ያለች ምንም ማታረጋት ነገር አለ እንድትጨርስ፣ ኃይሏን እንድትጨርስ፣ ጉልበቷን እንድትጨርስ ጨረሰቻት። በማስጨረስ ረዳቻት። ቸርች ውስጥ እንደዚህ የሚያገለግሉ አሉ። ጌታ ይባርካቸው። በመውረድ የሚያገለግሉ አሉ፣ የሚስሉ አሉ። ያደርጉሃል። አንተ ስትጨርስ ግን ተስለሃል። የሳሉን ወንድሞቻችንን ሰላም ለእናንተ ይሁን። ጉልበታችንን በመጨረስ ያግዙናል። ፕራይዝ ዘ ሎርድ። የተፈጸመው ታሪክ ነው። አሁን 7ኛው ዓመት ላይ ግን በላች። ሳይገርማቸው አይቀሩም። ምን ሆና ነው በአሁኑ በላች ትታልሄደችን ብሎ ልቃናም ደስ ሳይሉ አይቀርም። ኧረ ሐና ቆየች ዛሬ አልተነሳችም። በሉ፣ የሚጠጣውን ጠጣች። ከዛ ግን ተነሳች። ጂሰስ ኔም እስቲ ተነሳች ብለዋል። ተነሳች። የምዕራፉን ፓተርን ይቀይረዋል ይሄ ቃል። እንትኑን ቀይረው ራሱ። ከዛ በኋላ ይሄ መነሳት ታውቃላችሁ ኢካቦድን ወደ ካቦድ የቀየረ መነሳት ነው። በእግዚአብሔር ቤት የነበረን ግልሙትና ከቤቱ ጠራርጎ ያወጣ መነሳት ነው። የሚመጣው እንደ ፍናና አይነት ቁጥር የሆኑ ልጆች ሳይሆን በምድር ላይ የሚጠቅም ሰው፣ የእግዚአብሔር ክብር የሚገለጥበት ሰው እንዲመጣ የሆነ መነሳት ነው። እንዲህ አይነት መነሳት ይሆንልን። ብድግ አንዳንዱ ነገር ይኸውልህ እስክትጨርስ ነው በቃ ዝም ብለህ የምትቀጥለው የምትንገታገተው። አሁን እንደዚህ ነው የሆን ነው። ጨርሱ ብለን ሰው አልጨርስ አለ ቶሎ። 7ኛው ዓመት መቼ እንደሚመጣ አሁን ግን ዝም ብዬ ሳይ እየደከመን ነው። አይ ፊል እንደዛ እየደከመን፣ የተማረ እየበዛ ግን እየደከመን፣ ስነ መለኮታዊ ትንታኔ የሚተነትን ሰው እየበዛ እየደከመን፣ ብዙ እውቀት ቸርች ውስጥ እየበዛ ግን እየረዱን ሳይሆን እነዛ ያኔ እንዲህ ሳንተነትን ጥሩ ነበርን። አሁን ተንትነን ደከመን። እስቲ ያኛው ቨርዥን ምንድነው የሚለው ነው ምንድነው? አውድ ከዛ የመረጃ ጥርቅም ውስጣችን ግን there is no power like የኤክስፒሪየንስ ብዛት እናንተ አንዳንዶቻችሁ 8 ስቴት ይኖር እናንተ ጋር አለ። ከአንዱ ስቴት አንዱ ስቴት ይኖር። እግዚአብሔር ይመስገን ጨመርን ኤክስፒሪየንስ። ግን there is no ያ የሚፈለገው
ነገር አለ። አሁን ግን የሚሸተው እየበዛ መጣ። ይሄው እንዲህ አይነት ስብከት ራሱ ወረፋ ደረሰው። እንዲህ አይነት ስብከት ራሱ አይመጣም ነበር። ትቀጥላለህ ትጥሳለህ ነበር። በቅርብ እኮ እንዲህ ነበር። ግድግዳ ቀደው ውጣ ያ አንተ ነው ነበር እኮ። አሁን አይገርምም? እነዛ ሰዎች ራሱ ደክሟቸው አየሁ። ብዙ ሰው የደከመው እንደ አሁን ይሄንን አካባቢ ብቻ ያሰብኩ ሳይሆን ኪንግደሙን እያሰብኩ ነው ማገለግላችሁ። ይሸታል። አሁን የሆነ እጅ ናፋቂ እየመጣ ነው። የሆነ ኃይል ናፋቂ ነገ ነው የምሰብከው። ይሄን የሆነ አንድ ሱፐርናቹራል የሆነውን ኃይል ናፋቂ መጥቷል። ወዴት ነህ የሚል ድሮ እኮ እንዲህ አልነበረም የሚል ሰው መጣ። አባ ብሎ የሚቆጭ ሰው የሚያለቅሱ መጡ። አሁን እንደነዚህ አይነት ሰዎች ወደ ምሰሶ እየመጡ ነው። ማተር ኦፍ ታይም። እግዚአብሔር ይሄንን ሲዝን ከፊታችን የተስፋ ሲዝን፣ ሐና የምትስቅበት ሲዝን፣ ፍናና ዝም የምትልበት ሲዝን ተዘጋጅ በሉት። ዞር ብላችሁ እርግጠኛ ነው ማለት እኔ ወደ ጌታ አንሄድም ይሄ ሳይሆን እኔ እንደዚህ ነው የማምነው። በዚህ ሰውነቴ ይሄንን አያለው። ይሄ የናፈቀኝን ነገር ከጉባኤ ያለፈ ለከተማ የሚተርፍ ነገር መፈንዳቱ ፈጽሞ አይቀርም። አሁንስ የእግዚአብሔር መንፈስ እያደከመን በቅርብ አንድ ማቀው ቴሌቪዥን የነበረው የግል ቴሌቪዥን በቃ በጣም ያስቸግር። እናንተ ሀገርም ብዙ የሚደውሉለት የነበሩት በቃ ደግሞ አንዳንዶቹ አስራት ለቤተ ክርስቲያን ተተው ለእንዲህ አይነት ሰው የሚልኩ አሉ እኮ እዚህ እናንተ ሀገርም ያበደ ነው። እና ሰሞኑን የታክሲ አቶ በእግሩ ሲሄድ አገኘሁት። ቴሌቪዥኑ ከተዘጋ 2 ዓመት እንደዚህ ነው። የታክሲ አቶ አየሁት፣ አመመኝ። ለምን ጌታ ቪትስ እንዴት ትንሽዬ መኪና አይገርምም? አይን ከፋይ ጠፍቶ እንጂ ብዙ እየደከመው ያለው ሰው አቃተኝ አልኩት አለ። እናንተ እግዚአብሔር ልፊያችንን እያስጨረሰን ነው። ቴክኒክ ይቀራል። አሁን ቴክኒክ የቸርች ውስጥ ያለ የሰው ጥበብ ሰው የሚሸት ነገር እግዚአብሔር በእውነት ካፍንጫችን ስር ያርቀዋል። ማተር ኦፍ ታይም። ይሄ ድምጼ ጮክ ይበልልኝ። ይህ ስብከቴ የትም የሰበኩት አይደለም። በእውነት ለሀገር ይድረስልኝ። በዚህ ካሜራ በኩል ለቅርብ ለሩቁ ይድረስልኝ። የእግዚአብሔር ሰው ለኮንፈረንስ ፈልገን ነበር አለኝ አንዱ ደብረ ዘይት። ብዙ እየወጣው አይደለም ስለው አይ ርዕሱ ልንገርና ካልተመቸ ቀር አለኝ። ምን ነው ስለው አይ እንድንድን ብዙ ጣርን፣ አሁን አቃተን፣ ትምህርት ቤት ገባን፣ ወጣን፣ እንትን አደረግን፣ እንደዚህ አደረግን፣ አጥቢያ ምና አደረግን፣ ደከመን የእግዚአብሔር ሰው ሲለኝ እመጣለሁ። አየ እንደዚህ የሚያቀተው ከዛ ወዮ የሚል ይበዛል ማለት ነው። የት ነህ የለህም አትመጣም የሚል ሰው ይበዛል ማለት ነው። ወይ የሰው ልብ ጋር ሄዶ የሚያንኳኳ ይቀርና ወደ ላይ የሚያንኳኳ ለምን ኃይል አጠረን ጉልበትና ውሰደን የሚል ይበዛል። አትመጣም የለህም የሚል አሁን ያለንበት ሁኔታ ይሄንን አይነት ጸሎት ፕሮግራም አይደለም። አሁን ጩኸት ስለ መጮህ አንዳንድ ሰባኪዎች ሲሰብኩ ትንሽ ይጨንቀኛል። ጩኸት ስብከት አይደለም። ምጥ በሌለበት ጩኸት ከየት ይመጣል? ለምታምጥ ሴት ደግሞ ጩኸት የምጡ ስርዓት ነው እንጂ 8 ሰዓት ላይ ጮሃለሁ ትላለች እንዴ? አንድ ርጉዝ ሴት ሲገፋት ምትለው የሆነ አንድ የሚገፋን ነገር ያስፈልጋል እንጂ ሲያጮህ 8 ነጥብ ብዬ ባስተምራችሁ 9ኛውን ከዩቲዩብ ላይ ትማራላችሁ። መረጃ እንዲህ ነው። መረጃ ግን ሐቀኛ ሁኑ እንጂ ሐቀኛ ጉንፋን እምቢ ብሎናል፣ አልነቀል ብሏል። ተነሳች
በቃ ተነሳች ላይ ብተውስኔ በቃ ተነሳ። ይሄ መነሳት ይሉኝታን የጣለ መነሳት፣ ትላንትናን የበጠሰ መነሳት፣ አስለቃሾችን ዝም ያሰኘ መነሳት። ሳሙኤል ቢመጣም ባይመጣም ሳሙኤል የሰው አይደለም። ቀጥሎ ያለው ምጥ ያንተ መሆኑ ይቆማል ማለት ነው። የእግዚአብሔር አጀንዳ ይሆናል ያኔ። የእግዚአብሔር ነው አሁን እኮ ነው የማመጣው እንጂ እኮ ነው ዝም ብዬ ማጫጩ ነገር ሰብኬ የሚሄድ እኮ አቅቶኝ አይደለም። ይሄኛው አይነት ምጥ የሰው አይደለም እንጂ እሷ ብትወልድ ቢሰጣት ኖሮ ልክ ማስቀኛ ነበር የምታቅፈው። ይሄኛው ግን ማስቀኛ አይደለም፣ ክብር የሚመለስበት የሰው አይደለም፣ የራሱ የእግዚአብሔር ነው። ሳሙኤል የሰው አይደለም፣ የራሱ የእግዚአብሔር ነው። ጌታ እዚህ ታሪክ ውስጥ እኔ እንዳልጠፋ እፈልጋለሁ። ጌታ አንድ ሰው ሳይሆን እንዳው ከተማ ማገልገል ናፍቆኛል። ሀገር ሲደነግጥ ማየት። እኔ ቁጭ ብዬ ተዋናዩ እግዚአብሔር ሆነው ደራሲው እሱ ሆኖ እኛ ደግሞ ተራኪ ሆነን እኛ ናሬተር ሆነን እሱ ድርሰቱን ጽፎ በልጁ በኩል ልኮልን ከተማ እንደገና ሲደነግጥ ቤተክርስቲያን የተመለሱ ሰዎች ቤት የበራላቸው ሰዎች ቤት ሆና ወዳጆች አንዳንዱ እንደሚሰብከን ልክ እንደ ሐና ቶሎ እንድንጨርስ ነው። በቃ እንድንጨርስ ከጨረስን በኋላ የት ነህ እንድንል ነው። ወጋው ዲናራይ ነገር ያይነቀልም እንዴ ብለዋል እኮ። ከዛ ወዮ ሲል እንኳን ወዮ አልካለው እንኳን አቃተኛልክ ሰይ አለው። በድካምህ ነው የምበራው እኔ የምገለጠው ባቃተህ ነገር ላይ እውነታው እንዲና አደራረጉ ደግማ አድክመኛል። በድካሜ እንዳው መመካል እንኳን ደከመኝ ማለት ነው። ሰይ ጳውሎስ ብርቱ ነካውን ጸጋ የሚባል አለ። ችሎታ የሌለው የሰው አውቀት የሰው አቅም ያልሆነ የእግዚአብሔር ችሎታ። ጸጋ ማለት የሰው ችሎታ ያልሆነ የእግዚአብሔር ችሎታ ማለት ነው። በሰው ማለት ነው። በቃ እንደዚህ እኛ በፍጹም አብ በራሱ ሕይወት እንዳለው ወልድም በራሱ ለኛ ግን በየራሳችን አልተሰጠንም። እኛ ግንዱ ላይ ቅርንጫፍ ነን። ወዳጆቼ ይሄን ብዬ ልጨርስ። ተነሳች። ህልቃና የምታናግረው መስሎት ሳይሆን አይጠርም ደግሞ መጣባት እንዴ ሲል በልታለች። እንደ ድሮ ሊያረጋት ነው ሲል አራ በጣም እኔ ምናምንቴ አይደለሁም አለች። ደስ አይልም? ልቧ ያዘነባት ሴት እንጂ እኔ ምናምንቴ ሴት አይደለሁም፣ ተራ ሴት አይደለሁም። እና ወደ መቅደስ ገባች። ስትገባ ኤሊ ያገኛት ምንድነው እቺ ሴት? ከዛ ስትጸልይ አይቷት ለጸሎቷ መልስ እንዴ ምን አለ ዝም ቢላት ግን ከድግስ አካባቢ ስለመጣች ሳጠጣ አትቀርም ብሎ ጠረጠራትና እንዲህ አይነት ልምምድ ያላቸው ሰዎችም ያሉ የልጆቹንም ታሪክ ስለሚያውቅ ሰክራ ቢሆን ነው ብሎ እሷ ግን የተነሳችው ከእግዚአብሔር እስክትቀበል ጉብዝናዋ እስኪመጣ እና መነሳት እንዲሆን ነው። በቃ ብድግ እንዲቀጥል አለመፍቀድ። እንደዛ እንደጠፋው ልጅ ፍርፋሪ እየበላ ዝም ብሎ ነበር የሚኖረው አይደል? የሆነ ሰዓት ላይ አይደለም የነቃው እንዴ አባቴ ቤት እኮ እንደዚህ አልነበረም። ምግብ ከልክለውት አደከሙት አይደል? ኧረ አባቴ ቤት የተረፈ ሞልቶ የተረፈ ግብዣ ነው ያለው። እንዲያ ያደረገው ጥረቱ በህይወታችሁ ይህንን በመሆን የእግዚአብሔር ክብር በመካከላችን እንደገና እንዲመጣ በድካም ወደ መመካት እንድናደግ ዛሬ ጋብዛችኋለሁ። ድከሙለት እንጂ ኃይለኝነታችሁ ይቀጥላል። ጉልበታችን እየጨመረ ይሄዳል። በጣም ሰው የሚል ነገር ከመካከላችን እየቀነሰ ይሄዳል። ኢየሱስ ዋና ተዋናይ ይሆናል። ኢየሱስ ወደ ፑልፒቱ ይመጣል። ሰባኪው የቤተ ክርስቲያን ሽታ አሮማዋ እንደገና ይመለሳል እና የደከመን ቀን አሁን ይሄን ለመስበክን ከአዲስ አበባ መምጣት ፌር ነው? እውነት አሁን እንግዲህ ፈረደባችሁ። በእውነት በቅርቡ የሌላ ኮንፈረንስ አድርጉና እንግዲህ ወይ ደግሞ ግን እንዳው ለሆነ ነገር ብዬ ሳይሆን ኤክስፔክቴሽኖቻችሁ የጌታን ከሆነ በእርግጠኝነት ከዚህ ድምፅ ጋር ኮኔክት አደርጋላችሁ። ሌላ ደግሞ ከሆነ ጌታ ሌላ ኮንፈረንስ ወይ ደግሞ ሌላ ፕሮግራም ይደግስላችኋል። ግን ብዙ ነገር እየሰጠ እያላፋ ላደከመን ለእርሱ ክብር ይሁንልን።
ያቃተን ስለሆነ ደስ ይለኛል። በዚህ አሁን ብዙ ጥያቄ እየመጣ እንዳንመልሰው እየሆን አደከመን። እኔ ችግር አያስለቅሰኝም፣ እጥረት ምናምን አያስለቅሰኝም። የሆነ ጌታ ነገር ሲል ችግር ብሔረሰብ ስለጨፈረብኝ እኔ ችግር አያስለቅሰኝም። እውነት ግን በቃ ቢያንስ በእድሜ ያየሁትን ነገር ደግሜ ባይ ምን አለ? በልጅነት ያየሁትን ነገር አሁን አዋቂ ሆኜ ቢደግመኝ መንፈሳዊ ነገር እንደዚህ ቢሆን እዚህ ቸርች ውስጥ ያደጉ ልጆችም እንደገና ወረፋ ቢደርሳቸው ሊደነግጡ፣ የክርስቲያን ልጆች እንደገና እኛ ቤት ሆነው ዝም ብለው ሎቲ ሆነው ከሚያድጉብን ለእግዚአብሔር ሆነው ዘራችን አምልኮ እያየን ብንሄድ እኔን ያሸነፈኝ ኢየሱስ ልጆቼን አሸንፎ አይቼ በሰላም ቢሄድ የጀመርኩት ቤት የምኖርበት ቢያልቅ ባያልቅ ምን 10 እግሩን ይብላዛ በቀን ለልጄ የማወርሰው ቤት ኖረ አልኖረ ቁሳቁስ ኖረ አልኖረ ያስደነገጠኝ ኢየሱስ ልቤን የነካ ኢየሱስ ልጆቼን ነክቶ ርብትብታቸውን አውጥቶት እንደማየት ምን ከበረ። የተማረ ልጅ ብቻ ቢሆን ምን ያደርጋል? ልጆቼ አህዛብም ጋር ያሉ ልጆች ሁሉ የተማሩ ናቸው። የኛ ልጆች ከመማር ያለፉ ካውንተሩ ያገኛቸውና ሰማይን በትክክል የኔን አምላክ እንዲያመልኩት በልኩ እንደዛ እሱን አይተን እንጨርሳለን። ይሄ ይሆናል። ስደክም የሚያበረታኝ ድካሜ በፍቅር አይኖቹ የሚያይ እንደ ሊቀ ካህን አለ። ስደክም የሚያበረታኝ የማይፈርድብኝ በፍቅር አይኖቹ ለሚያይ እንደ ሊቀ ካህን አለ። ሊቀ ካህኔ ኢየሱሴ ሊቀ ካህኔ ኢየሱሴ መጠበቃዬ ኢየሱሴ አለልኝ ሰማይ ነፍሴ